አባት እንዴት ዋልሽ? አለሁ። እንዴት ነህ? ደህና ነኝ። እኔ ወድ ሁሉ ሰላም ነው? አንተ ደህና ነህ? እኔ ደህና ነኝ። እናቴ ምግብ በላሽ? አሁን በላሁ። አንተስ? እኔም በልቻለሁ። እኔ ሀሳቢ እና የሰርጉ ዝግጅት እንዴት ይሻል? የሰርግ ዝግጅት ጥሩ ነው፣ ምንም አይልም። አግብቼሽ ሁል ጊዜ ከእንቅልፌ ስነቃ አንቺን ለማየት ቸኩያለሁ። እኔ ራሱ እንዴት እንዳጓጓሁ። አይዞሽ፣ የማይሆን መሰለሽ እንዴ? እኮ አሁን እንደውም ጊዜ እየቀረበ ሲመጣ ትንሽ ፍርሃት እያለኝ ነው። ኧረ ምንም እንዳትፈሪ የኔ ወድ፣ እኔ እያለሁልሽ። እሺ የኔ ወድ። በቃ እናቴ በስራ መሀል ትንሽ እረፍት ሳገኝ የደወልኩልሽ፣ በኋላ እደውልልሻለሁ። በቃ እሺ፣ በኋላ እንደዋወላለን። እሺ፣ እወዳለሁ። እኔም እወድሻለሁ። እሺ። ቆይ ግን ምንድን ነው እንደዚህ ያበዛችሁ? ትንሽ ያካበላችሁ አልመሰላችሁ እንዴ? ምን እናበዛለን ብለሽ ነው? እንደው ሰርግ እናንተ ላይ ብቻ ነው እንትን አላችሁ እንዴ? ባታካብሉት ጥሩ ነው። አይ እንግዲህ አንቺ ደግሞ ሰርግና ሞታ እንዴ ነው የሚገኘው? እንደዚህ ደስ ካላለኝማ ምኑ ሰርግ ሆነ? ምን የለውበት በኋላ እንደዚህ እኛኛ ለደብቁኝ ያመጣለሁ ምናምን የሚባል አባባል አለ መሰለኝ። እንጂ ጓደኛዬ ሚዜ ሆነሽ ልትደሰቺ ሲገባሽ እንደዚህ ትይኛለሽ? አካበላችሁ ትንሽ ቀለል ብታረጉት ጥሩ ነው። እንደዚህ አይነት ነገር ደስ አይለኝም። አይ አታስቢ። ያው ፍቅራችንን መገላለጻችን መጥፎ ነው ብዬ አላስብም። ባበዛችሁት እኮ ብዬ ምን ብዬሻለሁ? አንቺ ደግሞ አታካብቹ። እኔ ግን ታውቃለህ ጊዜው በቀረበ ቁጥር በጣም እየፈራው ነው። ምን ያስፈራሻል? እኔ እንጃ ደስ የማይል ስሜት ነው የሚሰማኝ። ኧረ ምንም አትፍሪ፣ ምንም አይፈጠርም። ብቻ ጊዜው ደርሶ ቶሎ እስኪያልፍ ጓጉቻለሁ። ኧረ እንዴ ይሄን ያክል? ያው በጣም የሚጓጓውት ፍርሃቱም እንዳለ ሆኖ። ኧረ ያልፋል። ተስፋ አደርጋለሁ ግን ቀለል እንዲል ማለት ባይካበር ጥሩ ነው። እንዴ ድል ባለ ሰርግ ነው እንጂ ማገባሽ። ኧረ አንተ ደግሞ ቀለል አድርገን ማሳለፍ ነው። ኧረ እንደዚህ ነው የምሬን ነው። ቤተሰቦቻችንም አይፈቅዱ። ለማንኛውም እስቲ እናየዋለን። ብቻ ባይካበር ጥሩ ነው። እሺ ወይማ እንዴት ነሽ የኔ ልጅ? አለሁ። እንዴት ነሽ? እግዚአብሔር ይመስገን። አንቺስ ልጅ? ደህና ነኝ። አንቺ ደህና ነሽ? እኔ በጣም ደህና ነኝ። አለን። እንዴት ነው ዝግጅት? ድግሱ እንዴት እየሄደልሽ ነው? ዝግጅት ጥሩ ነው የኔ ልጅ። አንቺስ እየጨራረሽ ነው? አዎ እኔ ጋር ዝግጅቴን እንግዲህ እያጠናቀቅኩ ነው። አንቺ ጋርስ? በእኔ በኩል ምንም እንዳታስቢ፣ ወገቤን አስሬ ተያይሽ። አይ በጣም ጥሩ። እንደዛ ከሆነ እንዴት ነው ጥሪውን እንዴት እያደረግሽ ነው? ጥሪውንም ቢሆን ለሁሉም ሰው ነገር ያለው ልጅ። ልክ ነሽ። ያንቺን ሰርግ ለማየት ያልኩ አበባን ጠራሻት? አዎ ጠርቻታለሁ። አዎ እንግዲህ ያው የሚታዩ ሰዎች መቅረት የለባቸውም ብዬ እኮ ነው። አላ የቤተሰቡ ደርበብ ያሉትን እየመረጥሽ ግድ ነው። አዎ እንግዲህ ያው ደስታው እንዳለ ሆኖ። እሺ እማዬ፣ ይልቅ በአንቺ በኩል ያለውን ቶሎ ጨራርሽ። እሺ ችግር የለውም። በእኔ በኩል ያለውን እየጨረስኩ ነው። ልብስም መርጠን ጨርሰናል። ጎሽ እንደዛ ከሆነ ጥሩ። እሺ እማዬ በቃ ሄሎ ሚኪ፣ እንዴት ነው ሚኪ? እግዚአብሔር ይመስገን አለሁ። ጠርተሃል? አለሁ ደህና ነኝ። አሁን ወጣ ብዬ እናንተ ሰፈር ሆኜ እኮ ነው። ላገኝ ፈልጌ ነበር። በዛው ይመችሃል? ያው ልናወራ ሙሽራ አይደለ? ስለ ሰርግ ጓደኛዬ ያው ባገኝ ደስ ይለኛል። አሁን ወደ ቤት ሳልገባ በዛ። እሺ ሚኪ እጠብቅሃለሁ። በቃ እሺ፣ እዛው አካባቢ ነኝ። እሺ ሚኪ ቻው። አንቺ ሚኪ መጣ እንዴ? እንዴት ነው እባክህ? አለሁልሽ። አለሁ ደህና ነኝ።
አቻኩልኩ አይደለ? በእናት አለም ታቻኩኛለሽ። ያው በዚሁ እኮ ቤት ከምገባ ብዬ በዛው ላግኝ ብዬ ነው። ትንሽ ስራ ነበረችብኝ እሷን ጨርሼ መጣሁ። ጨርሰሃል? አይ ጥሩ ነው። እና እንዴት ነው ሰርግ ሙሽራ አምሮብሃል? በጣም አይ ተመችቷል። አዲስ ሰርገኛ ማለት ነው። ጥሩ ነው እግዚአብሔር ይመስገን። እየጨረሳችሁ ነው? ጓደኛሽ ናት እንጂ የጨረስን ነው እኛ። ምን አደረገች ጓደኛዬ ደግሞ? ሰርጉ ፕሮግራሙ ይቀነስ ምናምን እያለች ይቀነስ ምናምን ብላ ነው እና እንዴ ታክሲ ለጸባይ እና አስበበት ነው እንዴ ነው ሰርጉ ሲደርስ አካባቢ ተሰማ አስበበት ነው እሷን የመሰለሽ አግኝቼ። ኧረ አንተስ ምን ይወጣል አልሸበላ ነው በእናትህ አይደለ? ግን ምከረት። እንዴት የምር ምከረት። ያው ጸባዩ ነው ታውቀዋለህ። አስብበት አንተ። እኔማ አስብበታለሁ። ችግር የለም። አስብላችኋለሁ። ለሁለታችን ጓደኞች አይደለም ያልታቂት። አይ ጥሩ ነው ለማንኛውም እሺ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። ትናንትና ነው ስለ ሰርግ ጉዳይ ተናገረኝ። በሰርግ ጉዳይ እሷ ምን አገባት ነው? ጓደኛዋ አይደል? ኧረ እባክህ አይመስለኝም። እቺ ልጅ ምንም አትመችኝም። የሆነ አይኗ ደስ ያለሽ ምን አይተህባት ነው ደግሞ? ምን አይባታለሁ ግን አልተመቸሽኝም። በቃ ዳር ምን ያገናኘናል? አይኔ ነገር ያለው ለማንኛውም እሺ በቃ ኧረ ምን ያገናኘናል? ችግር የለም እንዳትሽ ደግሞ ሳልነግርሽ ጓደኛሽን አግኝቻት ነበር እኮ ሀና። ኧረ ስለምን አወራችሁ? ስለ ሰርጉ ጉዳይ ነው። የኔ ውድ ጓደኛ ጓጉታለች መሰለኝ። በጣም ጓጉታለች። አይ ደስ ይላል። እንደዚህ አይነት ጓደኛ ታውቃለህ፣ በዚህ ሰዓት ማግኘት ከባድ ነው። በጣም የምታስብልሽ ደግሞ መሰለኝ። እሷን ፈጣሪ ለኔ እንደ ስጦታ ነው የሰጠኝ። ስለ ሰርጉ ጉዳይ ሁሉም ጠይቀች። ጥሩ ነው። እና አንተ ደህና ነህ? እኔማ ምን ነው ደህና ነኝ። እና አንቺስ? እኔም በጣም ደህና ነኝ። ቤተሰቦች ሁሉም ደህና ናቸው። አንተ ጋር እንዴት ናቸው? እየተዘጋጁ ነው? በደንብ እየተዘጋጁ ነው። ባይሆን አንተ ተዘጋጅበት። እኔማ ተዘጋጅቻለሁ። ዝም ብሎ የሚሰጡ እንዳይመስልህ። ወገቤን አሰራ አይደል? አይ ጥሩ ነው። ጓደኛዬ ታዲያ እንዴት ነሽ? አለሁልሽ። እንዴት ነሽ አንቺስ? አለሁልሽ። እና ውሎ እንዴት ነበር? አሪፍ ነበር። እንደው ረስቼው ባለፈው ሚኪ እንዳገኘሽው እኮ ነገረኝ። ነገረሽ? አዎ ጓደኛሽ አይደለ? ስለ ሰርጋችሁ ምናምን ነገር አንዳንድ ነገር ሚዜም አይደለም ጓደኛ ሚዜ ብዙ ነገር ነው ያለን። እውነት በጣም ነው ደስ ያለኝ እንደዚህ አስበሽልኝ። ምንም ማለት ጓደኛት ለመቼ ነው ብለሽ ነው? እውነት በእንደዚህ አይነት ጊዜ እንዳንቺ አይነት ጓደኛ አይገኝም እኮ ለብለሽ ነው። እሺ እውነት በጣም ነው የማመሰግነው። ደግሞ እነግርሻለሁ ብዬ ብነት ሳልነግርሽ ምንድን ነው በቀደም ቆይ ሶሻል ሚዲያ ላይ ፌስቡክ ላይ ምናምን እኛ ጋር አዲስ አበባ ነው እና ምንድነው ሊጋቡ ምናምን ነገር ገና 5 ቀን ምናምን ቀርቷቸው ቬሎ መርጣ ምናምን ቤተሰብ ተጠርቶ ምናምን ነገር እሺ እና ባልዬ በሰርጉ ቀን ቀረ ምን አላለ ምን አይነት ሰው ነው? በጣም ገርሞኝ ብታይ በስማ እንደዚህ አይነት ሰው አለ ብዬ ቆይ እኔ ምንድነሽ ማለቴ ምን ገጥሙት ነው? ያው ጥላት ጠፋ ነው እንግዲህ። ጥላት ጠፋ ማለት እንዲሁ ዝም ብሎ በሰርጉ ቀን ቀረ እያልኩሽ እኮ ነው። ይቅር አልገባሽም እንዴ? እንዴት ምንም ምክንያት ሳይኖረው በሰርጉ ያው የወንዶች ጸባይ ነው። እኔ ነግሬሻል። ወንዶችም ማመቀሩ ነው ማለት ያጋጠመው ነገር ሳይኖር እሷ በቃ ጠፋ ነው ሲል እንግዲህ ሙሉ እንትን ስላላነበብኩት ጠፋ ነው ያሉት እና አንቺ ነሽ ትዝ ያልሽኝ። ያው እንግዲህ አንዳንድ ጊዜ ያጋጥማል። ግን ምን አይነት ጓደኛዬ አይ እሱ ታይና አንቺ ላይ ቢሆን ሚኪ እንዲህ ቢያደርግሽ ምን ታደርጋለሽ? ኧረ በስመ አብ ምን ሆነሽ ነው አንቺ? ያው ሰው አይደል እንዴ ቢያደርግሽ ብለሽ ማሰብ እኮ ነው። ምን ታደርጋለሽ ነው ያልኩሽ አይደል? ይሄን ነገር ለማሰብ ራሱ ይከብደኛል። ማለት በጣም ነው የምሰበረው። የምሬ ነው የምልሽ። እባክሽ እንደዚህ አይነት ነገር አናውራ። ደግሞ ሚኪን በዚህ ጉዳይ በደንብ ነው ማምነው። እንዴ ወንድ አይደል እንዴ? ያው መጠርጠር ነው ብዬ ነው እኮ ሌላ ነገር አይደለም። አይ እንደዚህ አይነት ሀሳብማ አታስቢ። ሚኪ በጣም ጥሩ ሰው በቃ ከሆነ እንግዲህ ቢሆን ምን ታደርጋለሽ ብዬ ነው የጠየኩሽ። ማንኛውም ማንንም እንዳታምኝልሽ ነው። በጣም አሪፍ ፕሮግራም ያወጣሽ ነው። ወይ
ጓደኛዬ ሰርግ አይደለ? ምርጥ ነው። አሪፍ ወይ ነው? አሪፍ ምንም ማለት ልጅም እንዴ ልጅም መሰለኝ። አረ ሰበቅ ነው ባይ በቃ ነው። ደስ ብሎኛል። በቤት ውስጥ ስለመጣሁ በጣም ደስ ብሎኛል። ምንድን ነው እራሱ እንደምንለው ምንድን ነው ወይ ለመጀመሪያ እንደምትጠጣው? አረ ከዚህ በፊት እንደምትቻለው እንዴት ታደርጉት ነው? አዲስ እኮ ነው ይመስላል። አይዞህ እንደ ቤት ያው ፈታ በምንድን ነው እሱ? እሺ ምን ነው አንቺ አለሽ አለው ደግሞ ቆንጆ ነሽ። ቴንክ ዩ እኮ ያው ታውቃለህ እንዴ ቆንጆ በጣም ቆንጆ ነሽ። እንደዚህ እሺ አሰንችልሽ ፈጣሪ ሆይ ይሄ ልጅ ምን ሆኗል? ከትናንት ጀምሮ ስልኩ አይሰራም እኮ። ፈጣሪ ሆይ በደህና ነው? ጓደኞቹ አውቀውን እንዴ? እስቲ ሄሎ ሄሎ፣ መሌ ሰላም ነው? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ፣ ሁሉ ሰላም አለው። ሚኪን ማግኘት አልቻልኩም። አግኝተው ነበር እንዴ? ኧረ አላገኘሁትም። አግኝተው አታውቅም? ምነው አላገኘሽውም እንዴ? ለምን አትደውይለትም? አዎ ስልኩ እየሰራልኝ ስላልሆነ ነበር። በቃ እሺ፣ ካገኘሁት እነግረዋለሁ። እሺ፣ አመሰግናለሁ። ቻው። ይህ ልጅ ማማል ፈጣሪ ሆይ፣ ሀና ያለችኝ ነገር እውነት ነው እንዴ? ኧረ ሊሆን አይችልም፣ በፍጹም ሊሆን አይችልም። አይሆንም። ደግሜ ልሞክርለት እስቲ። ሄሎ ሀኒዬ፣ እንዴት ነሽ? እባክሽ ቤት ልትመጪ ትቻለሽ? አንድ ማዋይሽ ነገር አለ። እሺ ቶሎ ነው እጠብቅሻለሁ። ጓደኛዬ ሀኒዬ፣ እንደምን ደህና መጣሽ? አለሁልሽ። ደህና ነኝ። ምንድን ነው? ቆይ የኔ ምንም ጥሩ ስሜት እየተሰማኝ አይደለም። ምን ሆነሽ ነው? ሚኪ ደህና አይደለም እንዴ? ሚኪ ስልኩ እየሰራልኝ አይደለም። ሰፈሩን ሄድኩ፣ ጓደኞቹ ጋርም ደወልኩኝ፣ ግን ላገኘው አልቻልኩም። ኧረ እባክሽ
ነው ጠይሻቸው በደንብ ጓደኞቹ ምንድን ነው ያሉሽ እነሱ? ማንም ስለሱ የሚያውቅሰው የለም። አግኝተውት እንደማያውቁ ነው የሚያወሩት። ሰፈር ስትሄድስ? ሰፈርም ታገኙ አልቻልኩም። ተመሳሳይ ነገር ነው። የጉዳችን ምንድነው ታዲያ የሚሻለን? እኔ እንጃ ጭንቅላቴ ሊፈነዳ ነው። ወይኔ እንዴ ነው የነገርኩሽ ነገር ሊደርስ ነው እንዴ? አንቺ እንደ ቀልድ ያወራሁት ነገር። ሀኒዬ አንቺ ደግሞ ምን እያልሽ ነው? ያው መጀመሪያም እንደ ተረት ያወራሁት የምር ይሆናል ብዬሽ እኮ ነው። ጭራሽ ጭንቀቴን እያባባሽብኝ። ኧረ ይሄን ጉድ እነ ማሚ እንዳይሰሙ። ቆይ ምንድን ነው የሚውጠን? እሺ አሁን እሷም ማረገዘች እሱም ጥላት ጠፋ አሉ። ሀኒ ምን ሆነሽ ነው? ያው ቀልድ ተቀልዱ ነው። ምን ላድርግ? በዚህ ሰዓት ይቀለዳል? እና ምንድን ነው እሺ የሚሻለን? ተደግሷል፣ ሰው ተጠርቷል። ምንድን ነው የሚውጠን? እሱን ላማክርሽ ብዬ እኮ ነው የደወልኩት። የራሱ ያለው ለሚዜ ልብስ መርጬ እንደዛ ለዛነት ብዬ አንቺ እሱን ያሳሰበሽ እና ቆይ ምንድን ነው የሚሻለን? እሺ ስልኩ አሁን ደጋግመሽ ደውልሽ። አሁን ደውይልህ እስኪ ሞክሪ እስኪ። ስልኩ አይሰራም። እሺ በእኔ ስልክ እንትን ሊሆን እንደዚህ ሞክሪልኝ እስኪ ሞክሪልህ ዝም ብለሽ። አይ ጉድ! ቆይ ምንድን ነው የሚሻለን? ድሮም ነግሬሽ ነበር አልሰማም ብለሽኝ ነው። ወንድ ልጅ እንዳታምኝ ብዬሽ ነበር። አይሰራም። በቃ እንደማደርግ ግራ ገብቶኛል። አሁን ይሄ ሁሉ ጉዴ ሁሉ የሰፈር መነጋገሪያ ልትሆኚ ነው። ምንድን ነው የሚሻለው? ሀኒ እስቲ ስርዓት ያዥ። ያው ምን ላድርግ? እኔ በዚህ ሰዓት ምን ልረዳሽ እችላለሁ? ጓደኛዬ እንደ እኔ የተመሰለኝ ነው የምናገረው። በጎ በጎ እናስብ እንጂ ይመጣልሽ ታስቢያለሽ? ስልኩ ካላነሳ ሰፈር ውስጥ ካሌለ እንግዲህ መጠበቅ ነው። ኧረ በእናትህ የተፈጠረውን ነገር ምን ተፈጠረ ነው? ያቺ ሀና ነቻ ማነው ምንሆነች? ቤት ጠርታኝ እንደለመደችው ስለ ሰርጉ ታወራኛለች ብዬ ስጠብቅ ምን አርግታኝ እንደሆነ አላውቅም። አስክራኙን ምን አርግታኝ እንደሆነ አላውቅም። ብቻ ፎቶ አንስታ እያስፈራራችኝ ነው። ምን አርገኝ ያልከው? እኔ እንጃ ብቻ አላውቅም። ፎቶ አንስታ እያስፈራራኝ ለዩ ሰጠባለሁ ምናምን እያለችኝ ነው። በጣም ጨንቆኛል። ነግሬ ነበር እኮ ያቺ ልጅ ምንም አትሆንም ብዬ ነበር። አልተመቸችኝም። እንዲህ ሰዓት ራሱ አልነገርኩህ? እሱማ ነግረኛል። እና አንተ እሷ ጋር ምን ታደርጋለህ? ሲጀምር እዩ ራሱ ሰፈር መታታኝ ነው ልጅ ተደብቄባት ካይቺ ሌላ ነገር ነው የሚፈጠረው። ደጋግሜ ነግሬያለሁ። እሷ ልጅ ምንም አትመቸኝም። ያው ምን እንዳደርግ ነው? እሺ እኔም ጨንቆኛል እባክህ። እሺ ለማንኛውም የሆነ መፍትሄ አናጣም። በቃ አትጨናነቅ። እሺ ሄሎ እማዬ። እንዴት ነሽ ልጄ? ደህና ነኝ። እንዴት ነሽ? አለው። ምን ድምፅሽ ተኝተሻል እንዴ? አዎ ትንሽ ጋደም ብዬ። እንዴ ሙሽራ ደግሞ ከመጀመሩ ነው የሚተኛው? ትንሽ ደከመኝና እኮ። ለነገሩ እውነት ነው። የሰርጉ ጉድ ጉድ ማለት ያደክማል። አዎ እማዬ ልክ ነሽ። የሰርጉ ጉዳይ እንዴት ይዟችኋል ታዲያ? ምንም አንልም፣ ጥሩ ላይ ነን። አይ እኛማ ወገባችንን አስረን ለሰርጉ ጉድ ጉድ እያልን ነው አይደል? ቤተ ዘመድ አንድ የቀረ ሰው የለም። ሁሉንም ጠርቻለሁ። እሺ እማዬ ጥሩ አደረግሽ። አዎ ደግሞ ባልሽን እስካዩ እንዴት እንደጓጓው ብታይ። አዎ እማዬ፣ እኔም እሱ እንደነገረኝ ከሆነ ሊያያችሁ በጣም ጓጉቷል። አዎ ግድ ነው። የልጄን ወግ ማድረግ አይቼ በሞትም አይቆጨኝ። አዎ እማዬ ልክ ነሽ። ለማንኛውም እደውልልሻለሁ። እሺ እማዬ። ስለ ድግሱ ደግሞ ምንም እንዳታስቢ፣ እንዳትጨነቂ። ሁሉንም ነገር አስተካክያለሁ። እሺ እማዬ፣ አላስብም። አዎ እንዲህ ብለሽ እንዳታስቢ። እሺ በቃ እሺ፣ እደውልልሻለሁ። እሺ ቻው።
አለን። ዛሬ ምን እንዳገኘው ብታውቅ። ምን አገኘ ደግሞ? የማን ስልክ ይመስላል? እንጂ የማስልክ ነው። ማነች? ሀና የምትባለች የእሷ ስልክ። ምን ያደርግልሃል? ደግሞ ምን ያደርግልሃል? ያው ችግር እንድፈታብን ነው። እንገዛው ነው። ምን እዩ አታምነኝ። ይሄን አመጣ አላመጣ እዩ አታምነኝ ትላለህ እንዴ? እሱ በቃ እኛ ወይኔ ያስረዳታለሁ። ምን ችግር አለ? አራት አምነኝ። እንዴት አታምነኝ? እሱ ለኔ ተወው። ይሄ የእሱ ሀሳብ አውቃ እንዳረገችው ነው። መንገድ እኮ ነው። እሺ በቃ ካልክ ችግር የለም። እሺ ያው መንገድ ላይ አግኝቻት ሁለች እንትን ነገር ነች። አሁን ታስጠላለች። አኒ እንዴት ነሽ? አለሁልሽ። ምን ሆነሽ ነው? አሁን ከስራ ወጥቼ ስመለስ ስልኬ ነው ሰው ያርሰኝ። ኧረ እባክሽ አይተሻል እንዴ ሰውዬው? ኧረ አላየሁትም። ተሸፋፍኗል። እንዴት ነው የማየው? በቃ ብዙ አትናደጂ። ምን ማለት ነው? አንቺ ደግሞ ስልኬ እኮ ነው የተወሰደ ያልኩሽ። እንዴ ነው የምትረጋግጡ እንዴ? ነገ ለሚገዛ ስልክ አንቺ ትቀልጃለሽ። ሳይሆን ብዙ ፋይል ውስጥ ፈልገው ፋይል አለ አይደለም ስልክ ባሌ እንኳን ጠፍቶ የለም። እቺ እኮ ባለ ስልኬ ውስጥ ፋይል አለ። የስራ ቦታ ስንት ፋይል አለብኝ እኔ ማለት ነው። ይሄን አስፈላጊ ፋይል ኬት መጣ ደግሞ አንቺ? እንደዛ ሳይሆን የስራ ቦታ ነው የሚያስፈልግ ፋይል አለ። እሺ ምን እንደማደርግ አላውቅም እንጂ እኮ በቃ ተረጋጊ። ምንድን ነው ይሄን ያህል ማካበድ? አኒ መጣሽ? አዎ መጣሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ቻኩልሽ? ደወልሽ እኮ ምንድን ነው? ኧረ ሰላም ነው። ደህና ነሽ? የተገኘ አዲስ ነገር አለ እንዴ? እባክሽ ሰርግሽ እኮ አንድ ቀን ነው የቀረው። አንቺ ግን ያው ቀፋ ብለሽ ደስተኛ ሆነሻል። ምንድን ነው? ቆይ ያው ምን ማድረግ ይቻላል? የመጣውን በጸጋ መቀበል ነው። እና ብለሽ ተቀበልሽ እኮ እሺ። እንግዲህ ፈጣሪ ለሁሉም ነገር አላማ ለነማሚ ምን ብለሽ ነው ይሄን ጉድ የምትናገሩት? ታዲያ ምን አሰብሽው? ያው ይረዱኛል ብዬ አስተዋለሁ። እንዴት ነው የሚረዱሽ? ያው የሰፈር ሰው ተጠርተው ምን ብሎ ሰርጉ ቀረ ሲባል እንታስቢ። ለማንኛውም እኔ ጠራሁሽ ስልክሽን ልሰጥሽ ነው። እንዴ ስልክ የሚሰራል አንቺ ጋር? እሺ መሌ፣ ለምንድን ነው የፈለከኝ? ይህን ልሰጥሽ ነበር። ምንድን ነው የምትሰጠኝ? ይሄ የሀና ስልክ። የሀና ስልክ አንተ ጋር ምን ይሰራል? እሱን ታየውና ሚኪ የጠፋብሽ በዚህ ምክንያት እኮ። እንዴት? ይኸውልሽ ስልክ ውስጥ ባለው ፋይል ምክንያት ሚኪን እያስፈራራሽ ነበር ካንቺ እንድልቅ ያደረገችው። ሰበብ ስታጡ ሀና ላይ ማላከክ ጀመራችሁ? እንደዛ አይደል? ይኸውልሽ ሰርግሽ ቀናቶች ሲደርስ አውቃ ነው ይሄን ነገር ያደረገችው። ከፈለግሽ እሷን መጠየቅ ትችላለሽ። ውስጥ ባለው ፋይል ምክንያት ሚኪ ካንቺ እንድልቅ እያደረገች። ምን ማለት ነው ይሄ ደግሞ? ሀና እኮ እኔ ላይ እንደዚህ እያደረገች ነው። አዎ እድሜ ለመሌ ሁሉንም ሴራሽን አጋልጦልሻል። ለምን ሴራ የምታወሪ? ምንድን ነው ጓደኛዬ? ስልኬ አንቺ ጋር ምን ይሰራል ሲጀምር? እስካሁን ድረስ ከጀርባዬ ሆነሽ የምታደርጊውን ነገር በሙሉ ነው ነገር። እኔ አንቺ ላይ ምን አደረገው? ስልኬ ጠፋ ስልሽ አውቀሽ ነበር እስካሁን ዝም ያልሽ ማለት ነው? አንቺ በጣም ምትገርሚ ሰው ነሽ። ቆይ እኔ ምን ያህል በበድልሽ ነው እንደዚህ? ወይ ምን አድርጌ ነው? እሺ ምንድን ነው ያደረኩት? እንዴ ስልኬ ገርሞኝ እኮ አንቺ ጋር መገኘቱ ምን ያደርጋል? ስልኬ አንቺ ምን አይነት ፈጣጣ ነሽ ሴት ነሽ? ቆይ አንቺ ቢያንስ ስልኬ ሊሰረቀኝ ማለት ነው? ቢያንስ አሁን እውነቱን ተናገሪ እስቲ። ምን አድርጌ ነው እኮ ንገሪ። ስልኬ ለምን እንደሰረቀ አንቺ ጋርስ ምን ሊያደርግ መጣ? መሌ እንኳን ስልክሽን አልሰረቀሽም። ሆን ብሎ ነው ያደረገው። ለምን ሲባል ነው ሁሉ ያደረገው እንደዚህ? ስልኬ ለምን ወሰደ? ስልክሽን ቢሰርቅሽ ኖሮ እኮ አሁን አታገኘውም ነበረ። ያደረግሽውን ነገር ሁሉ ነግሮኛል። ምን አይነት ተንኮለኛ ሴት ብትሆኚ ነው እንደዚህ የምታደርጊው? ለማንኛውም የኔ ሰርግ አልቀረም። ሙሽራዬ ይቀራል ብለሽ ነበር? አሰበሽ ነበር? ጠፍተ ነው እንዴ? እንዴት ተገኘ ዛሬ ሚኪዚ? አሁን ፊት ለፊትሽ የቆመው ሰው በተንኮል ልታለያይኝ ስትሞክር የነበረው ሰው ነው። አሁን ግን ዓይንሽን አፍጠሽ እንዳዘነ ሰው ትሆኛለሽ አይደለ? ትሰሚኛለሽ? ስለዚህ ይሄን ሁሉ ነገር ያደረግሽብኝ ለምን እንደሆነ ባላቅም፣ አሁን ግን አንቺ ነሽ እንጂ የቀረሽብኝ ሙሽራ ያልቀረብኝም። ገባሽ አይደለ? ነገር ተስተካክሏል።